ሌላውን አባት ደግሞ አቡነ ሽኖዳ ሲገልጿቸው ከተማ ውስጥ የነበሩ አንድ አባት አባ ሩፋኤል ይባላሉ። ገዳሙስ ናቸው። ከገዳሙ ውጪ ምዕመናን አይተዋቸው አያውቁ። ውጪ አይተዋቸው አያውቁ። ለመጀመሪያ ጊዜ የወጡት የትርፍ አንጀት ታመው ኦፕራሲዮን ሊያደርጉ እና ኦፕራሲዮን ሊያደርጉ በተወሰዱበት ሰዓት ከገዳሙ ግቢ ወጡ እና አኔስቴዥያ ወስደው ማደንዘዣ ወስደው ኪዳን ያደርሱ ነበር ተኝተው ማለት ነው። እኛ ብንሆን 30 ነገር ምንቃዠው እሳቸው ኪዳን ያደርሱ ነበር። ጥቁሮች ቅዱስ የሉም ብዙ ይለዋል አባ ጴጥሮስ። እየሰማችሁ ነው? ቅር አላላችሁ ማለት ነገሩ። እኛ ራሳችንንም ጥቁር አድርገን አናስብ። ለማንኛውም የጥቁር ቅዱስ አለ ወይ? ጥቁሮች ብዙ ተቀድሰው አናይም ሲለው እንደዚህማ አትበል ብሎ 3 ቅዱሳን ይተርክለት። ቅዱስ አርሳኒዮስ ያለው ነገር ሁሌ ካይምሮ አይጠፋም። ቅዱስ አርሳኒዮስ የብህትውና ሕይወት ያለው ጻድቅ ነውና እየሄደ እንግዲህ ገዳሙስ ነው ያለው እግዚአብሔር ያሳይ። ከገዳምም ከሰዎች ተለይቶ ለብቻው ነው የሚሆነው እና አንድ ሰው አየውና ወጣት ልጅ እየሮጠ ይከተለዋል። ጥያቄ ሊጠይቀው አርሳኒዮስ እየሮጠ ይሸሸዋል። ልጁ ይከተለዋል፣ ይሸሸዋል። መጨረሻ ላይ መረረውና እንዴ አባ ለምን አይጠብቁኝም? እኔ እኮ እርሶን የምከተለው ማንን ፈልጌ ነው? እግዚአብሔርን ፈልጌ ነው ሲላቸው አባ አርሳኒዮስ ዞረው ምን አሉት? እኔም የምሸሽ እግዚአብሔርን ፈልጌ ነው አሉ። አቡነ ገብረ መንፈስ ቅዱስ ከብዙ ቅዱሳን የሚለያቸው በቅድስና ከጠባቂ መላካቸው በልጠዋል። ይህን የምታውቁት እስከሆነ ሰማይ ድረስ ይዟቸው ሄደና ከዚህ በኋላ ለመሄድ እኔ ያልበቃውም እርሶ ሄዱ ብሏቸው። ቅዱሳን ሲበቁ መላካቸውን ይበልጣሉ። ከባህሪ መላካዊም ከፍ ይላል፣ ክብራቸው እየጨመረ ይሄዳል። ቅዱስ ኒፎን በአንዳንድ ቦታ ስታዩ ከመልአኩ ሲበልጥ እናገኛለን። በቤተ መቅደስ ቆሞ ሲያስቀድስ የመሰዊያው ጠባቂ መልአክ ወደሱ ቀረበና ምን አለው? አንተን ለማነጋገር ስጸልይ ነበር። ሁለተኛው ገድላ ስታነብ ትቢተኛ ልብህ ሲሰባበር ይታወቃል። እኛ ከነ ኃጢአታችን ትቢተኞች ነን፣ ቅዱሳን ከነ ንጽህናቸው ትሑታን ናቸው። ስለዚህ በእኛ ትቢት ውስጥ የእነሱን ትትና ስናየው እናፍርበታል። የዛሬ እንግዲህ የተሰበሰብንበት ዋነኛ ዓላማ የመጀመሪያው እኔ በተለይ የተሰጠኝ ቅዱስ ኒፎንን ብዙዎቻችን አናውቀውም። እዚህ መካከል ብዙ ወላጆች አላችሁ፣ ልጆቻችሁን ኒፎን ብላችሁ የጠራችሁ እንደሌለ ግን እርግጠኛ ነኝ። አለ አይጎሽ አንድ ሰው ተገኝቷል። በጣም እናመሰግናለን። ከዛሬው ጉባኤ በኋላ አገሩ በሙሉ ኒፎን በኒፎን እንደሚሆን ነው ተስፋ የምናደርገው ከቅዱሱ ማንነት አንጻር። በነገራችን ላይ ቅዱስ ኒፎን በነበረበት ዘመን ክርስትና ገና በኢትዮጵያ ያልተስፋፋበት ከነ አባ ሰላማ ዘመን በፊት ሁሉ በነ ለእስክንድሮስ በነ ቅዱስ አትናቴዎስ ዘመን የነበረ የአራተኛው ክፍለ ዘመን ቅዱስ ነውና ማን እንደሆነ ራሱ ገና ማስተዋወቅም የመጽሐፉም የዚህም ጉባኤ ዓላማ ነው። ስለዚህ ከዚህ በኋላ የማቀርበው ነገር መጽሐፉንና ቅዱስ ኒፎንን በምንችለው መጠን ለማስተዋወቅ ነው። ሁለተኛው መጽሐፉን ያዘጋጁልንን ቀሲስ ታምራት ውቤን ለማመስገን ነው። ማመስገን ይገባል አይገባም? አዎ፣ እስቲ አመስግኗቸው። ብዙ ጊዜ መጽሐፍ በተለይ እዚህ በጣም ብዙ ጸሐፍት ስላሉ መጽሐፍ እኔ በግሌ ሁሉም እንደሚጋሩኝ እርግጠኛ ነኝ። እኔ ባለውበት እኔ ያዘጋጀሁት መጽሐፍ ሲሸጥ ደስ አይለኝም። የማይለኝ ምክንያት አንዱ ምንድነው? መርሃ ግብሩን የሚመሩ ሰዎች እስቲ ወንድማችንን እናበረታታው ይላሉ። ማለት እኔ ተበረታትቼ ነው የጻፍኩት። መበረታታት ያለበት ጸሐፊው ነው አንባቢው ነው። እና ብዙ ጊዜ ለጸሐፍቱ የሆነ ውለታ እየሰራን እንዲመስለን እንደው እንግዛቸው እናግዛቸው በዚህ ካልደገፍናቸው መምህራን በሌላ በምን የሚል ነገር አለ እና የጸሐፍት የድካማቸው ዋነኛ ዓላማ ደግሞ አንባቢያኑን ለንባብ ማንቃት ነው፣ ከቅዱሱ ጋር ማገናኘት ነውና ጥቂት ስለ ጸሐፊው ተናግሬ ከዛ ስለ መጽሐፉ ይዘት ጠቅለል ባለ መልኩ ቅዱስ ኒፎንን ለማስተዋወቅ ሞክራለሁ። እግዚአብሔር ከሁላችን ጋር ይሁን። የመጽሐፉ ደራሲ ቀሲስ ታምራት ውቤ ናቸው። ቀሲስ ታምራት በቅድስት ሥላሴ መንፈሳዊ ኮሌጅ የነገረ መለኮት ምሩቅ ናቸው። የሁለተኛ ዲግሪያቸውን ደግሞ በሳይኮሎጂ ሰርተዋል። ከዚህ በተጨማሪ በቤተ ክርስቲያን ትምህርት ጠንቅቀው የተማሩ ካህን ናቸው። በቤተ መቅደስ አገልግሎት ማለት ነው።
ከዚያም ባሻገር ቅድም ሊቀ ሊቃውንት ሲሉ እንደነበረው በጣም ምስጉን መምህረ ንስሐ ናቸው። የንስሐ ልጆቻቸውን በአግባቡ የሚጠብቁ የሚንከባከቡ አባት ናቸው። በመጽሐፍቱ ዘርፍ የመጀመሪያ ፍቅር በሚል ርዕስ ከዚህ ቀደም ያሳተሙት መጽሐፍ ነበረ። ሁለተኛው ትወደኛለህን ተብሎ በቅርቡ በሌላ ርዕስ የታተመ፣ ሌላው ፍና ቅዱሳን የተሰኘው መጽሐፋቸው ነው። ዛሬ የተሰበሰብንበት ምክንያት ግን ራእየ ኒፎን የተሰኘ መጽሐፋቸው ነው። ራእየ ኒፎን በይዘቱ የገድል መጽሐፍ ነው። ትርጉም ነው በእንግሊዘኛ ቋንቋ ከግሪክ ወደ እንግሊዘኛ የተመለሰውን ቅጂ ቀሲስ ታምራት ደግሞ ወደ አማርኛ አሁን ደግሞ ወደ ግዕዝም ጭምር ተርጉመውታል። መጽሐፉ የተተረጎመበት መንገድ እውነት ለመናገር በሌላ ቋንቋ የተጻፈ አይመስልም። ምንም አይነት የሚጎረብጥ ነገር የለውም። የሚያነበው ሰው በአማርኛ የተጻፈ እስኪመስለው ድረስ በጣም ከስተማይዜሽን የሚባለውን ነገር ወይም ወደኛ የማምጣቱን ነገር በተሳካ ሁኔታ ለማዘጋጀት ችለዋል ቀሲስ ታምራት። እንግዲህ ስለ ገድል ምንነት፣ ገድል ምንድነው፣ ገድል እንዴት ይጻፋል የሚለውን ለመናገር ያለን ሰዓትም የመርሃ ግብሩ ቅርጽም አይፈቅድልንም። ግን እኔ ለመግቢያ ያህል ገድል ምን አይደለም የሚለውን ብቻ ልናገርና ወደ ራእየ ኒፎን እመጣለሁ። ብዙ ጊዜ ገድል የሚለውን ቃል ስንሰማ ገድል ምንድነው የሚለውን ከማብራራት በተለይ በዚህ ዘመን ገድል ምን አይደለም የሚለውን ብንናገር ጥሩ ነው። ገድል አራት ቃላትን ጠቅሰን እነዚህን አራት ነገሮች አይደለም ገድል ያልሆነው ማለት ነው። የመጀመሪያው ገድል ተረት አይደለም፣ ወይም በስነ ጽሁፉ ቴል የሚባለው ተረት ወይም ምናባዊ ልብ ወለድ አይደለም። አሁን አንዳንድ ሰዎች በገድል ላይ ምንም አይነት ጉዳይ ሲነሳ ተረት ነው ገድል ለማለት ይቸኩላል። ተረት ነው ለማለት መማርም አያስፈልግም፣ ለማጣጣል ማለት ነው። ስለዚህ ገድል የመጀመሪያው ቴል አይደለም ወይም ተረት አይደለም። ሁለተኛው ገድል የታሪክ ጽሁፍ አይደለም። ገድል ለታሪክ ጽሁፍ ምንጭ ሊሆን ይችላል። አዎ ይችላል። ለምሳሌ የኢትዮጵያን ታሪክ ብትመለከቱ አብዛኛው የኢትዮጵያ ታሪክ ምንጮች ሆነው ያገለገሉት የገድል ነው። እንኳን እኛ ቀርቶ የኢትዮጵያን በቅኝ ግዛት የገዙት እነ ኮንቲሩስኒ አይነት የውጭ ሀገር ሰዎች ሳይቀር ኢትዮጵያን ቅኝ ለመግዛት መጀመሪያ ታሪኳን ማጥናት ያስፈልጋል። ታሪኳን ለማጥናት ደግሞ ገድሏን ማየት ያስፈልጋል ብለው እንደ ገድለ አቡነ አረጋዊ እንደ ገድለ ቅዱስ ያሬድ የመሳሰሉ ጥንታዊ ገድላትን የውጭ ሀገር ሰዎች ናቸው የተረጎሙልን። ለምን? ገድል ለታሪክ ስለሚጠቅም። ነገር ግን ገድል ለታሪክ እንደ ምንጭነት ወይም እንደ ማጣቀሻነት ሊጠቅም ይችላል እንጂ ገድል ግን የታሪክ ጽሁፍ አይደለም። ወይም ገድሉን የሚጽፈው ሰው ታሪክ እየጻፈ አይደለም። አንዳንድ ሰዎች የገድልን መጽሐፍ በታሪክ ዳኝነት ሊዳኙት ወይም የታሪክ መጽሐፍት በሚመዘኑበት ሚዛን መዝነው ሊያነሱት ወይ ሊጥሉት ይሞክራሉ። ይሄ ተሳሳተ ነው። ገድል የታሪክ ጽሁፍ አይደለም። ሁለተኛው ሶስተኛው ገድል አፈ ታሪክ አይደለም፣ ወይም ሚት የሚባለው ማለት ነው። ሚቶሎጂ የሚባለው ነገር አይደለም። ገድል ስንል አንዳንድ ሰዎች አንዳንድ ገድላትን በሚቶሎጂ መልክ ለመተንተን የሞከሩ የሥነ ጽሁፍ ባለሙያዎች አሉ። በእርግጥ በሌላ መንገድ እንዲተነትኑ የሚያስተምሩበት ፊልድ ላይ ፈቅድላቸው ይችላል። ግን በእኛ አይን ገድል ሚቶሎጂም አይደለም። አሁን የሚቶሎጂ ማለት ይሄ ሱፐርናቹራል የሆኑ መናፍስትን ወይም አማልክትን የጥንታዊ የግሪክ ሚቶሎጂ እንደዚህ እንደምንላቸው አይነት ገድል በዛ አይን ሊታይ አይችልም። ገድል ላይ መናፍስት ካሉ እውነተኛ መናፍስት ናቸው እንጂ የሆነ የተፈጠሩ መናፍስት አሉ። ገድል ላይ አንድ እንስሳ ከተናገረ ተናግሯል ማለት ነው እንጂ ሚቶሎጂ። አሁን ለምሳሌ በለዓም በበደለ መንገድ በሳተ ጊዜ እግዚአብሔር የገሰጸው በምን አንደበት ነው? በአህያ ላይ ነው። በለዓምን አህያይቱ ተናገረች። በበለዓም ታሪክ ላይ የበለዓምን እብደት ያገደችው አህያይቱ ተናግራ ነው። ይህ ሚቶሎጂ አይደለም፣ አህያዋ ስለተናገረች ነው። ሂስቶሪካሊ የሆነ ሰዓት አንዲት አህያ አፏ ተከፍቶ ተናግራለች ነው እንጂ እንደ ሌላ አፈ ታሪኮች የሚተነተን ሚቶሎጂ አይደለም። የመጨረሻው ገድል ሌጀንድ አይደለም። ሌጀንድ ማለት የሆነ ታሪካዊ መነሻ ይኖረውና ያንን በማስፋፋት በዛ በእውነታው ላይ ተነስቶ ህዝብ የሚፈጥረው በትረካ በዘመን ዘመን ሲሸጋገር የሚመጣ ነገር ነው። እነዚህ አራት ነገሮች አይደሉም ገድል ማለት። የገድል ዓላማው ቅዱሱን ማክበር፣ ማመስገን፣ ማወደስ ነው። ዋነኛ ዓላማ ቅዱሱን ማስተዋወቅ፣ ማክበር፣ ማመስገን ነው። ይህንን ከተረዳን ከብዙ ስህተቶች እንድናለን። ገድልን በማይለካበት መስፈርት ሳንለካ እንደ ገድል እንቀበለዋለን ማለት። ዋነኛ ዓላማው ቅዱሱን ማስተዋወቅ፣ ቅዱሱን ማመስገን ስለሆነ ማለት ነው። ይህንን ካልን በገድላት ላይ አሁን ስህተቶች ልናገኝ እንችላለን።
አንዳንድ ሰዎች የሆኑ ገድል ላይ የሆነ ነገር ይነቅሱና ይሄን ብቻ ሲሰሩ የሚውሉ ሰዎችም አሉ። እና እንደዚህ አይነት ሰዎች መረዳት ያለባቸው ገድላን ላይ የሚፈጠሩ ስህተቶች አብዛኞቹ የሚፈጠሩት ሆን ተብለው አይደለም የሚፈጠሩት። የመጀመሪያው ገድሉ የተጻፈበትና ገድሉ ላይ ታሪኩ እየተነገረው ያለው ሰው በዘመን ይለያያል። ገድሉ ብዙ ጊዜ የሚጻፈው ያንን ገድል የተጋደለው ጻድቅ ወይም ቅዱስ ወይም ሰማዕት ከሞተ ከብዙ ዓመት በኋላ ነው የሚሆነው። ቁጭ አድርጎ ገድሌን ጻፉልኝ እያለ እንደ ነገስታት መዋዕለ ሕይወት እንደሚያጽፉ አያጽፉ። እንደዛም ካደረገ ቅዱስ አይደለም። ስለዚህ በዘመን ክፍተት መሃል ስህተት ሊኖር ይችላል። የአንድ ቅዱስ ታሪክ ለሌላ ቅዱስ ተሰጥቶ ሊጻፍ ይችላል። የሶስት ቅዱሳን ታሪክ እንዳንድ ሰው ታሪክ ሆኖ ሊጻፍ ይችላል። በስም መመሳሰል፣ በዘመን መመሳሰል ሆን ተብሎ ሳይሆን የሚታወቁ ኢረሮች አሉ ማለት ነው። የዚህ ዘርፍ ላይ የሚያጠኑ ሰዎች የሚተነትኗቸው። ይህንን ካል ገድለ ኒፎን ወይም ራእየ ኒፎን ምን አይነት ከነዚህ ካልናቸው ውስጥ በተለይ የትኛው ችግር ነው ሊከሰትበት የሚችለው ወይም ምን ጠንካራ ጎን አለው ካልን የራእየ ኒፎን ጸሐፊ አባ ጴጥሮስ የሚባል ሰው ነው። አባ ጴጥሮስ ከቅዱስ ኒፎን አጠገብ ቁጭ ብሎ ቃሉን እየሰማ እያናገረ ቃለ መጠይቅ እያደረገ ማስታወሻ እየያዘ የጻፈ ሰው። ስለዚህ ብዙ ችግሮች የሉትም ገድሉ ማለት ነው። ለምን የአይን ምስክር ጸሐፊ የጻፈው የገድል አይነት ስለሆነ ማለት ነው። የገድሉ ጸሐፊ አባ ጴጥሮስ ነው እንዳልኳችሁ። ስለ ገድሉ አባ ጴጥሮስ የተናገረው ከራሱ አንደበት ላንብብላችሁ። ይህንን ገድል ለመጻፍ ምን ያህል እንደተጨነቀ ነገረ ገድሉን ሁሉን ለመጻፍ ብሞክር ይላል ከመጽሐፉ ገጽ ብዛት የተነሳ አንባቢ ይደክም ነበር። ስለዚህ ስለ ቅዱስ ኒፎን የማውቀውን ሁሉ አልጻፍኩም፣ በጣም ጥቂት ነው የጻፍኩት ይላል። ይህችን ትንሿን ለመጻፍ እንኳን በብዙ ልፋት እንደሚሻገሩት ባህር እንደምትሆንብን የታወቀ ነው ይላል። ምናልባት መጽሐፉ ኖሮንም ያላነበብነው ሰዎች እንደምንኖር አቅማችንን ድካማችንን አይቶ ከብዙ በጥቂቱ ከሙሉ በክፍሉ ጻፈው እንጂ የቅዱስ ኒፎን ታሪክ ሙሉ በሙሉ አልጻፍኩትም ብሎ ራሱ ቅዱስ ጴጥሮስ ተናግሯል። ስለ ገድሉ ሌላ አስተያየት የሰጠው ማን ነው መሰላችሁ? አጋንንት ናቸው። እኔ ከየትኛውም ገድል በተለየ አጋንንት አስተያየት የሰጡበት ገድል ያገኘሁት ለመጀመሪያ ጊዜ ራእየ ኒፎን ነው። ገድሉ ሲጻፍ በጣም ተሸብረው ነበር እና እንዳይጻፍም በጣም የገድሉን ጸሐፊ ይተናኮሉት ነበር። በመጨረሻ ላይ ግን ያው ጽፎ ጨረሰው። ጽፎ ሲጨርስ አጋንንት ሲናገሩ ሰማዋቸው ይላል የገድሉ ጸሐፊ አባ ጴጥሮስ። የቅዱሱን ገድል ጽፌ በጨረስኩ ጊዜ የዚያ ግትር እንግዲህ ግትር የሚሉት ክብር ይግባውና ቅዱስ ኒፎንን ነው። በጣም ያስቸግራቸው ነበረ። በገድል ተቀጥቅጦ የኖረ ሰው ስለሆነ አጋንንት አልቻሉት። ስለዚህ ምን አሉ? የዚያ ግትር ደቀ መዝሙር ምን አይነት ችንካር ልባችን ላይ እንደሰካብን ተመልከቱ ይላል። ገድሉን ነው እንግዲህ ችንካር የሚሉት። የእርሱ የገድሉ መጽሐፍ መዘጋጀቱ የሚጎዳንን ያህል በሕይወቱ በነበረ ጊዜ ያደረገው ነገር አልጎዳንም። ስለዚህ ቅዱስ ኒፎን በሕይወት ሳለ አጋንንትን ካሰቃያቸው በላይ ይህንን መጽሐፍ በመጻፉ ምክንያትና እኛ አንብበን በእኛ ላይ በሚፈጠረው ነገር አጋንንት ፈርተዋል ማለት። ስለዚህ አሁን ዛሬ ገዝታችሁ የምትሄዱት አጋንንት እንድታነቡት የማይፈልጉትን መጽሐፍ ነው ማለት። ፈርተዋል። ሁለተኛ ሁላችን ከንቱ ከማድረጉ በፊት በሙሉ ኃይላችን በዚህ አጎብዳጅ ደቀ መዝሙሩ ላይ ዘምተን መታሰቢያውን ከምድር ላይ ማጥፋት አለብን እስከ ማለት ደረሱ። ሶስተኛው ስለ ራእየ ኒፎን ወይም ስለዚህ ገድል አስተያየት የሰጠው ራሱ ቅዱስ ኒፎን ነው። እንደነገርኳችሁ ቅዱስ ኒፎን በሕይወት ሳለ አልተጻፈም። ገድሉ ከሞተ በኋላ ነው የተጻፈው። ግን ስለ ገድሉ የተናገረበት ቦታ አለ አስቀድሞ። በሌላ ጉዳይ ነው፣ ስታነቡት ትረዱታላችሁ። እንዲህ ይላል ቅዱስ ኒፎን። ሰዎች ተሰብስበው እነሆ የኒፎን ገድል እያሉ ቢያወድሱኝ ይላል። እንግዲህ የዛሬውን ጉባኤ አይቶት ይሆናል። ሰዎች ተሰብስበው እነሆ የኒፎን ገድል እያሉ ቢያወድሱኝ እንኳን ደስ አይለኝም። ኃጢአቴን ቢያውቁ ከዲያብሎስ እንኳን የከፋሁ አድርገው እንደሚቆጥሩኝ አምናለሁ ይላል። እንግዲህ ቅዱሳን እንደዚህ ናቸው። እኛ ለገድላቸው ተሰብስበናል፣ እሱ ደግሞ ቢያውቁኝ ኖሮ ከዲያብሎስ የከፋ ነው ብለው ያስቡ ነበር ይላል። መጽሐፉ በአንድ አባት ላይ ያተኮረ መጽሐፍ ይሁን እንጂ በአጠቃላይ የመጽሐፈ መነኮሳት አይነት ይዘታል። መጽሐፈ መነኮሳት በእኛ ቤተክርስቲያን ፊልክስዩስ፣ ማር ይስሐቅ፣ አረጋዊ መንፈሳዊ የምንላቸው መጽሐፍት አሉ አይደል? በእነዚህ መጽሐፍት ላይ ብዙ ምክሮች አሉ፣ ጥያቄና መልሶች አሉ፣ አጫጭር ታሪኮች አሉ፣ ቃል በቃል ቅዱሳን የተናገሯቸው ብሂላት አሉ። ልክ እንደዛ በቅዱስ ኒፎን ስም ይጻፍ እንጂ ይህ መጽሐፍ ራእየ ኒፎን የተባለው መጽሐፍ ውስጥ በጣም በርካታ ነገሮች አሉ። ምንድን ነው ያሉት?
የመጀመሪያው በጣም ብዙ ጸሎቶች አሉበት። በነገራችን ላይ ይህ መጽሐፍ የጸሎት መጽሐፍ ነው። እንደው ለብቻው ራሱ ጸሎቶቹ ወጥተው ሊታተሙ ቢሉ አነስተኛ የጸሎት መጽሐፍ ሊወጣው ይችላል። ይህ በሁሉም ቅዱሳን ገድላት ላይ አለ። ቅዱሳን ሁሉ ጸሎተኞች ናቸው። ቅዱስ የሚያሰኛቸው አንዱ ምናቸው ነው? ጸሎታቸው። እና ቅዱስ ኒፎን በጣም ጸሎተኛ ነው። በየትኛውም አጋጣሚ ይጸልያል። መከራ ሲመጣበት ይጸልያል። በጣም ደስ ሲለው ይጸልያል። ሲያዝን ይጸልያል። ራእይ ካየ ይጸልያል። ከታመመ ይጸልያል። ምንም ምክንያት ሰው እያናገረ ራሱ ወሬውን አቋርጦ ይጸልያል። ስለዚህ የጸሎት ሰው ስለሆነ በጣም ብዙ ጸሎቶች ተጽፈዋል። እኔ በጣም የገረመኝ የቅዱስ ኒፎን ጸሎት ሰው ከመሞቱ በፊት የሚጸልየው ጸሎት ጽፏል። ከምን በፊት? ከመሞቱ በፊት የሚጸለይ ጸሎት የሚባል ሰምታችሁ ታውቃላችሁ? ለራሳችን ማለት ነው። የመሄጃ ጸሎት ማለት ምን ያህል ተዘጋጅቶ እንደሚኖር ነው። ሁለተኛው በየቀኑ ለራሱ ፍታት አድርሶ ነው የሚተኛው። እንቅልፍ ሲተኛ ጸሎተ ፍታት አድርሶ ያው ካህን አይደለም ራሱን ፈቶ የሚተኛ ሰው ነው። በረከቱን ያሳድርብን። ስለዚህ መጽሐፉ በጣም ብዙ ጸሎቶች አሉት። አንድ ሁለተኛ ጥያቄና መልሶች አሉ። ጠያቂው አባ ጴጥሮስ ነው፣ የሚመልሰው ቅዱስ ኒፎን ነው። በብዙ ጉዳዮች በብዙ ማህበራዊ ጉዳዮች ላይ የምናነሳቸውን ጥያቄዎች ይጠይቀዋል። በፍትሐ እግዚአብሔር ላይ፣ በወቅታዊ ጉዳዮች ላይ፣ በዛ ዘመን በሚከሰቱ የህፃናት ሞት፣ ሳይጠመቁ የሚሞቱ ሰዎች እግዚአብሔር ለምን በሰው ላይ እንዲያለ መከራ ያመጣል? የታመሙ ሰዎች ለምን እንዲሆኑ ለምን እንዲያልሆኑም ይሄ ፕሮቪደንሻል ጥያቄዎች የምንላቸው እግዚአብሔር ለምን እንዲያላረገልንም የሚሉት በሙሉ ጥያቄዎች በሚያስደንቅ ሁኔታ ይመልሳል። በርካታ እዚህ ላይ እንደውም አንዱ ጥያቄ ላይ ኢትዮጵያንም ሲያነሳ ገርሞኛል። ምን ብሎ ይጠይቀዋል? እንግዲህ ታሪኩ የሚጻፍበት ቁስጥንጥንያ ስለሆነ የፈረንጆች ሀገር አይደለ፣ የነጮች ሀገር ጥቁር ሀገር አይደለም እና ጥቁሮች ቅዱስ የሉም ብዙ ይለዋል አባ ጴጥሮስ። እየሰማችሁ ነው? ቅር አላላችሁ ማለት ነገሩ? እኛ ራሳችንንም ጥቁር አድርገን አናስብም። ለማንኛውም የጥቁር ቅዱስ አለ ወይ? ጥቁሮች ብዙ ተቀድሰው አናይም ሲለው እንደዚህማ አትበል ብሎ 3 ቅዱሳን ይተርክለት። 3 የጥቁር ቅዱሳን ምን ታምር እንደሰሩ ታሪክ እንደሰሩ ይነግርና ከዛ ምን ይላል? ኢትዮጵያውያን ብሎ ይጠቅሳል። ኢትዮጵያውያን የሴም የልጅ ልጆች ናቸው፣ ጥቁሮች ናቸው። ከነርሱም መካከል በእግዚአብሔር መንግስት የከበሩ ብዙዎች ናቸው፣ ቅድስናቸው በታላላቅ ታምራት ጭምር የተጌጠ ነው አለው ይላል ገጽ 99። ስለዚህ በርካታ ጥያቄዎች ይመልሳል። በርካታ ገጠመኞች ደግሞ ታሪኮች፣ አጫጭር ታሪኮች ተጽፈዋል። ራሱ ቅዱስ ኒፎን በሕይወት ዘመኑ የገጠሙት ገጠመኞች፣ ሌሎች ሰዎች የገጠሟቸው ተጽፈዋል። ራእዮች አይቷል። መጽሐፉን ራእይ ያሰኘው ትክክለኛ ርዕስ ነው። ምክንያቱም በርካታ መገለጦች እንግዲህ ራእይና ህልም ይለያያል። ህልም ተኝተን የምናየው ነው፣ ራእይ በገሃድ የምናየው። ሁለቱንም ያያል። ህልሞች አሉት፣ ራእዮች አሉት። እነዚህ በዚህ መጽሐፍ ላይ ተጽፏል። ምጽአትን፣ ስለ ሰዋስወ ነፍስ፣ ይሄ ልክ ቅዱስ ዮሐንስ ዘሰዋስው የምንለው እንዳየው ላደር ኦፍ ዘ ዲቫይን አሴንት እንደሚባለው ነፍሳት ወጥተው የሚወድቁበት የቅድስናን ደረጃ፣ የሰው ልጅ ነፍስ በመላእክትና በአጋንንት ሽሚያ ሲካሄድባት በርካታ ነገሮችን ተመልክቷል። በቤተ መቅደስ ቅዳሴ ላይ እኛ የምናየው አለ አይደለ? እሱ ደግሞ እኛም ማናየውን አይቷል ቅዱስ ኒፎን። እነዚህ ሁሉ ራእዮች በዚህ መጽሐፍ ላይ ታገኟቸዋላችሁ። ጠቅለል አድርጌ እንደዚህ ካነሳው እኔ 4 ቁም ነገሮችን በዚህ መጽሐፍ ላይ የተማርናቸውና ቅዱስ ኒፎንን በተለየ አይን እንድናይ የሚያደርጉ 4 ነገሮች ልናገርና አበቃለሁ። የመጀመሪያው የቅዱስ ኒፎን ታሪክ ከሌሎች ቅዱሳን ታሪክ ምንድነው የሚለየው ስንል ቅድም ሊቀ ሊቃውንት በትምህርታቸው እጅግ ድንቅ አድርገው አንስተውታል። ከርዕሳቸው ጀምሮ ወድቆ የተነሳ ቅዱስ መሆኑ። እንግዲህ የቅዱሳንን ገድል ስናነብ ብዙ ጊዜ በጣም አይዲያል ይሆንብናል። የቅዱሳን ታሪክ አይነኬ ይሆንብናል። ብዙዎቹ ቅዱሳን እንደምታውቁት ከማህፀን ጀምሮ የተለዩ ናቸው። ከእናቱ ሆድ ሳትወጣ ቀድሼ ያለው የተባሉ ናቸው። ስለዚህ እዛ ደረጃ ላይ ከመጀመሪያው ተቀድሰው ታሪክ ስናነብ ከሆነ እድሜ በኋላ መንፈሳዊ ሕይወት ለመጀመር የምንታገል ሰዎች ከኛ ጋር አልገጥም ይለንና ቅድስና የማይደረስበት እንዲመስለን ያደርግ። ቅዱስ ኒፎን ግን ከሌሎች ቅዱሳን ገድል በተለየ ራሱ ታሪኩ ላይ፣ ገድሉ ላይ፣ ራእዩ ላይ የቅዱስ ኒፎንን የመውደቅ የመነሳት ታሪክ በዚህ መጽሐፍ ላይ በደንብ ታገኙታላችሁ። ከኃጢአት ለመውጣት በጣም ከፍተኛ ትግል አድርጎ ነበረ። ፌዘኛ ነበረ፣ ተሳዳቢ ነበረ፣ ጨፋሪ ነበረ፣ ቃል በቃል ለፍላፊ ነበረ ይላል መጽሐፉ። ስለዚህ ኃጢአት ህይወት ውስጥ ነበር። ከኃጢአት ለመውጣት ብዙ ታግሏል። ተመልሶ ይወድቃል፣ ይነሳል።
የወጣትነቱን ትግሎች በሙሉ በዚህ መጽሐፍ ላይ ተጠቅሶ ታገኙታላችሁ። እንደውም በጣም የሚያስገርመው እግዚአብሔር የለም የሚል ጥርጣሬ ራሱ ይረብሸው ነበር ቅዱስ ኒፎን። ኤቲስት የሆነ ቅዱስ ማለት ነው። የሆነ ጊዜ እግዚአብሔር የለም ይል የነበረ ቅዱስ ማለት እና በጣም ተጨንቆ ተረብሾ ከብዙ ጸሎት ከብዙ ተጋድሎ በኋላ ወደ ማመን መጣ። ከዛ ምን ብሎ ጸለየ? ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ጠላት ሕሊናዬን በጥርጥር ማዕበል ውስጥ ደፍቆ እንዳቆያት አንተ ታውቃለህ። አንተ የለህም በሚል ጥያቄ ስጨነቅ እንደቆየው ታውቃለህ። በጥርጥርና በከፍተኛ ተስፋ መቁረጥ በነበርኩባቸው በእነዚያ አስከፊ ቀናት አንተ ለኛ ላለ ፍቅር የማይመጥን የማይገባ ነገር አድርጌ ከሆነ እኔን ባሪያህን ይቅር በለኝ። እግዚአብሔር የለም በሚል ስሜት ውስጥ በምንሆንበት ጊዜ ብዙ ጸያፍ ነገር ስለ እግዚአብሔር እንናገራለን። በኋላ ወደ ኋላ ለመመለስ እስኪ ከብደን ድረስ ማለት ቅዱስ ኒፎን ይህን መንገድ ሄዶ ተመልሶበታል። በኋላ አጋንንት ላይ ዘብታባቸዋል። እግዚአብሔር የለም ስትለኝ የነበርክ ውዱቅ ሆይ ይለዋል ዲያብሎስን። ሩቅ ውዱቅ ይባላል ሰይጣን አይደል? አጋንንት ሲጠራቸውም ይላቸዋል እናንተ እግዚአብሔር የለም ስትሉ የነበራችሁ ወዴት ሄዳችሁ ብሎ አጋንንት ላይ ሁሉ እስከ መዘበት ይደርሳልና ቅዱስ ኒፎንን የመጀመሪያ የሚለየው በህይወቱ ወድቆ የተነሳ ጻድቅ መሆኑ ነው። እሱ ወድቆ እንደተነሳ ወድቀን የምንነሳበትን መንገድ በዚህ ታሪክ ውስጥ በዚህ ገድል ውስጥ በደንብ ስታነቡት ታገኙታላችሁ። ሁለተኛው ቅዱስ ኒፎን ተጋድሎን የፈጸመው በከተማ ውስጥ ባለች ገዳም። በምንድን ነው? ከተማ ውስጥ ባለች ገዳም። በከተማ ያለ ገዳም እና በከተማ ያለ መነኩሴ ይለያያል አይለያይ? ከኔ ጋር ናችሁ? አሁን እያወራ ያለሁት ስለ ከተማ ምን ገዳም ነው። ገዳማት ከተማ ውስጥ ሊኖሩ ይችላሉ ወይ? አዎ ይችላሉ። በሁለት ምክንያት። አንደኛው ሲቆረቆሩ ጀምሮ ከተማ ውስጥ ለመቆርቆር ተፈልገው የተቆረቆሩ ገዳማት አሉ። ሁለተኛው እነሱ ከተቆረቆሩ በኋላ ከተማው ሰልጥኖ ሰው ሰፍሮበት ወደ ከተማነት አርባናይዝድ ወደ መሆን የመጣ ቦታ ሊኖር ይችላል። ስለዚህ ቅዱስ ኒፎን ተጋድሎን የፈጸመው በከተማ ውስጥ ባለች ገዳም ውስጥ ሆኖ ነበር። ይህ ማለት በከተማ እንደፈለገ የሚዞር ሰው ነበር ማለት ወይም ስርዓተ ምንኩስናውን የማይጠብቅ ሰው ነበር ማለት አይደለም። እንደምታውቁት ምናኔ አንዱ አጽንኦ ባት ይፈልጋል። ጸባ ፍልሰት ከሌለበት በስተቀር ወዲያ ወዲህ ማለት አይደለም። ወደ ዓለም ወደ ገዳማት ራሱ እንዳይሄድ ይከለክላል ስርዓተ ገዳም። ቅዱስ አርሳኒዮስ ያለው ነገር ሁሌ ካይምሮ አይጠፋም። ቅዱስ አርሳኒዮስ የብሕትውና ሕይወት ያለው ጻድቅ ነው እና እየሄደ እንግዲህ ገዳም ውስጥ ነው ያለው። እግዚአብሔር ያሳይ። ከገዳምም ከሰዎች ተለይቶ ለብቻው ነው የሚሆነው እና አንድ ሰው አየውና ወጣት ልጅ እየሮጠ ይከተለዋል። ጥያቄ ሊጠይቀው አርሳኒዮስ እየሮጠ ይሸሸዋል። ልጁ ይከተለዋል፣ ይሸሸዋል። መጨረሻ ላይ መረረውና እንዴ አባ ለምን አይጠብቁኝም? እኔ እኮ እርሶን የምከተለው ማንን ፈልጌ ነው? እግዚአብሔርን ፈልጌ ነው ሲላቸው አባ አርሳኒዮስ ዞረው ምን አሉት? እኔም የምሸሽ እግዚአብሔርን ፈልጌ ነው አሉ። ቃል ኪዳናቸውን ላለማፍረስ ብለው ነው። ስለዚህ ከዚህ ህይወት ጋር የቅዱስ አርሳኒዮስ ነገር እንዴት ነው የሚታየው? የአርባን ሞናስትሪስ አሉ በየሀገራቱ። ለምሳሌ ቅዱስ ባስሌዮስ የነበረበት ዘመን እስክንድሪያ ሄዶ አይቶ እንደ አራያ ቆጥሮ ሆስፒታል ሆነው ህሙማንን የሚያክሙ መነኮሳት ህዝብ የሚረዱባቸው ገዳማት ነበሩ፣ ከተማ ውስጥ የነበሩ። ግን እነሱ በከተማ መሃል ሆነው በረሃ ውስጥ የኖሩ ያህል ነበር የሚኖሩት ቅዱሳን። የብዙ ቅዱሳን ህይወት አሁን ባስሌዮስና ጎርጎሪዮስ ጓደኛሞች ናቸው ታውቃላችሁ። አቴንስ ውስጥ ሲኖሩ እየተማሩ ከዶርማቸው እስከ ክላሳቸው፣ ከክላሳቸው እስከ ዶርም፣ ከዶርም እስከ ቤተ ክርስቲያን ከሚወስደው መንገድ ውጪ ከተማው ምን እንደሚመስል እንኳን አያውቁም ነበር። ከተማ ውስጥ ሆነው ግን በረሃ ውስጥ ነበር የሚኖሩት። አኗኗራቸው ከስርዓተ ምንኩስና አልወጣም ነበር። ምናልባት ይህን ማነሳው በተለያየ ምክንያት ይሄ ጉዳይ ርዕስ ሆኖ ሲነሳ አንዳንድ ሰው ወደ ግብጾችም ይሄዳል። ልክ ነው። ግብጽ ውስጥም ከተማ ውስጥ ገዳማት አሉ። ግን በጣም የሚገርም ነገር እንደው አንድ ሁለት ማሳያ ልንገራችሁ። ዘ ሳይለንት ፓትሪያርክ የሚባል መጽሐፍ ላይ አስገራሚ ነገር ያነበብኩት አንደኛው ብፁዕ ቅዱስ አቡነ ቄርሎስ የሚባሉት የግብጽ ቤተክርስቲያን ፓትሪያርክ በፊት አባ ሚናስ ሲባሉ ነበረ በምንኩስናቸው ዘመን እና ከተማ ውስጥ ባለች ስፍራ ነበር ገዳም የመሰረቱት። በኋላ ፓትሪያርክ ሲሆኑ እውቅና ሰጥተውታል ለገዳሙ እና ታሪካቸው ላይ ምን ብሎ ተጽፏል? ከተማ ውስጥ ናቸው፣ ግን ከበዓታቸው አይወጡም ነበር። በታሪካቸው የእንግሊዝ መንግስት መጥቶ ገዳማቸውን አፈረሰባቸው። የጦር ቤዝ ሰርቶ
ለደህንነት ያሰጋኛል ይሰልሉኛል ብሎ ገዳሙን አስነሳ። ሲያስነሳው በታሪካቸው ለ40 ቀን ያህል ከዘመዶቻቸው ጋር አሳለፉ ይላል። ለስንት እየሰማችሁ? ለ40 ቀን በታሪክ ሆነ። ከተማ ውስጥ ሆነው ለ40 ቀን ዘመድ ጋር አሳለፉ የሚለው እንደ ታሪክ ይነገራል። ሌላውን አባት ደግሞ አቡነ ሽኖዳ ሲገልጿቸው ከተማ ውስጥ የነበሩ አንድ አባት አባ ሩፋኤል ይባላሉ። ገዳሙስ ናቸው። ከገዳሙ ውጪ ምዕመናን አይተዋቸው አያውቁ። ውጪ አይተዋቸው አያውቁ። ለመጀመሪያ ጊዜ የወጡት የትርፍ አንጀት ታመው ኦፕራሲዮን ሊያደርጉ እና ኦፕራሲዮን ሊያደርጉ በተወሰዱበት ሰዓት ከገዳሙ ግቢ ወጡ እና አኔስቴዥያ ወስደው ማደንዘዣ ወስደው ኪዳን ያደርሱ ነበር፣ ተኝተው ማለት ነው። እኛ ብንሆን 30 ነገር ነው የምንቃዠው፣ እሳቸው ኪዳን ያደርሱ ነበር። በዚህ ደረጃ ነው ከተማ ውስጥ ሆነው ግን ከዓለም ውጪ ተለይተው የኖሩ ናቸው። ወደ ቅዱስ ኒፎን ልመልሳችሁ። ቅዱስ ኒፎን ከተማ ውስጥ ነበረ፣ ግን ህይወቱ በበረሃ ያለ ያህል ነበረ። በከተማ ስለመኖሩ የሚተቹትን ሰዎች አስመልክቶ ገጽ 80 ላይ በሰፊው መልስ ሰጥቷል ራሱ ቅዱስ ኒፎን። ከዚያ ምን ይላል? በከተማ ባለች የሚኖሩ ገዳማት ውስጥ የሚኖሩ መነኮሳትን ከሎጥ ጋር ያመሳስላቸዋል። ሎጥ በሰዶምና ገሞራ ሲኖር ጻድቅ ነፍሱን ምን ብሎ ነበር? አስጨንቆ ነበር ይላል። እንደዚህ አይነት ህይወት ነበረው። ከዚያ ውጪ እዛ ያለ በሚያደርገው ከበዓቱ ሳይወጣ በሚያደርገው ጸሎት ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጾለታል። ሌላው ገዳሙና ቤተክርስቲያኑ በጣም ቅርብ ነበሩ። ቅርብ ከመሆናቸው የተነሳ አሁን ቤት ስትገቡ ይህን መጽሐፍ አንብቡት። ራእየ ኒፎን ላይ በተደጋጋሚ የምታገኙት ቃል ቅዱስ ኒፎን ወደ ቤተ ክርስቲያን ሮጠ የሚል ቃል ነው። እስኪ በሉ ወደ ቤተ ክርስቲያን ምን አለ? ሄደ አይደለም፣ ምን አለ? ሮጠ። ወደ ቤተ ክርስቲያን ይሮጣል። ጾር ሲነሳበት ሮጦ ሄዶ የቤተ ክርስቲያኑን በር ይዘጋዋል። አጋንንት እንዳይገቡ ማለት እንዳይመጡበት። ራእይ ሲያይ ደስ ሲለው ሮጦ ወደ ቤተ ክርስቲያን ሄደ። ስለዚህ ህይወቱ ከቤተ ክርስቲያን የተለየ አልነበረም። እዚሁ ላይ የማነሳው ከቅዱሳን ጋር ህብረት ነበሩ። ይህም መጽሐፍ ስታነቡ ቅዱስ ኒፎን ጋር ብዙ ቅዱሳን አሉ። እመቤታችን አለች፣ ታናግረዋለች ገና በወጣትነቱ በስዕሏ። ከዚያ ቅዱስ እስጢፋኖስ ቀዳሜ ሰማዕት፣ ቅዱስ ጳውሎስ፣ ቅዱስ አትናቴዎስና እለእስክንድሮስ፣ በጣም ብዙ ቅዱሳን ከቅዱስ ኒፎን ጋር አብረው ነበር። ከመላእክት ጋር ይነጋገራል። እኔ በጣም ያስገረመኝን ልንገራችሁ። ከመላእክት ጋር ከተነጋገረባቸው ብዙ አሉ። ሁለቱ ግን በጣም አስገርመውኛል። አንደኛው አንድን መልአክ የሴተኛ ዳሪ ቤት የዝሙት ቤት በር ላይ ቁጭ ብሎ ሲያለቅስ አየሁ። ቅዱስ ኒፎን ምን እየሰራ ነው? ምን ሆነ ነው የምታለቅሰው አለው። መልሱን እናንተ አንብቡት። ሴተኛ ዳሪ በር ላይ መልአክ ምን ያደርጋል? ምንድን ነው የሚያስለቅሰው? ያውም ጠባቂ መልአክ ነው የሚጠብቀው ሰው እዛ ሴተኛ ዳሪ ቤት ገብቶ እና የሚያለቅስበትን ምክንያት በሰፊው ጥልቅ አድርጎ ይነግረዋል። ከዚህም አልፎ ዛሬ ጴጥሮስን ጳውሎስን ስናከብር ሌላ የምናከብራቸው በተጋድሎ ኢትዮጵያዊ በዜግነት ግብፃዊ የሆኑ ማን ናቸው? መልሱልኝ። አቡነ ገብረ መንፈስ ቅዱስ። አቡነ ገብረ መንፈስ ቅዱስ ከብዙ ቅዱሳን የሚለያቸው በቅድስና ከጠባቂ መልአካቸው በልጠዋል። ይህን የምታውቁት እስከሆነ ሰማይ ድረስ ይዟቸው ሄደና ከዚህ በኋላ ለመሄድ እኔ ያልበቃውም እርሶ ሄዱ ብሏቸው። ቅዱሳን ሲበቁ መልአካቸውን ይበልጣሉ። ከባህሪ መልአካዊም ከፍ ይላል፣ ክብራቸው እየጨመረ ይሄዳል። ቅዱስ ኒፎን በአንዳንድ ቦታ ስታየው ከመልአኩ ሲበልጥ እናገኛለን። በቤተ መቅደስ ቆሞ ሲያስቀድስ የመሰዊያው ጠባቂ መልአክ ወደሱ ቀረበና ምን አለው? አንተን ለማነጋገር ስጸልይ ነበር አለ። ልብ አድርጎ የእግዚአብሔር መልአክ እኮ ነው። አንተን የማናግርበትን እድል ለማግኘት ስጸልይ ነበረ አንተን ለማግኘት እንድችል አለው። ቅዱስ ኒፎን መለሰ፣ የእግዚአብሔር መልአክ ሆይ በኃጢአት የበሰበሰ ሽማግሌ ለማየት እንዴት አንተ ትመኛለህ አለው። መልአኩም መለሰ፣ ላገኘ የፈለኩት በትክክል ለዚህ ነበር፣ ትሁት ስለሆንክ ቅዱስ ስለሆንክ በዚህ ምክንያት ነው አለው ይላል። በረከቱን ያሳድርብን። ሶስተኛው ነገር ቅዱስ ኒፎን በጣም የትህትና ህይወት ያለው ነው። እንግዲህ የቅዱሳንን ገድል ማንበብ ሰይጣንም እንዳናነብ የሚፈልገው አንደኛ የሱ የሽንፈት ታሪክ ስለሆነ ነው። እንዴት አድርገው ድል እንደነሱት እንዴት አድርገው እንዳዋረዱት ስለሚያወራ እነሱ ድል በነሱበት መንገድ ድል እንዳንነሳው ገድል ተረት ነው ምናምን ነው እያለ ሰይጣን ያጣጥላል። ገድል በጣታችን እንዳንነካ ይፈልጋል። ሁለተኛው ገድላ ስታነብ ትዕቢተኛ ልብህ ሲሰባበር ይታወቃል። እኛ ከነ ኃጢአታችን ትዕቢተኞች ነን፣ ቅዱሳን ከነ ንጽህናቸው ትሑታን ናቸው። ስለዚህ በእኛ ትዕቢት ውስጥ የእነሱን ትሕትና ስናየው እናፍርበታል። ቅዱስ ኒፎን በጣም ትሑት ነበር። ደቀ መዝሙሩ አባ ጴጥሮስ ይጠይቀዋል፣ ኒፎን ሆይ ለምንድን ነው የማትታበየው?
ትቢት የማይሰማ ለምንድን ነው አለው። አባ ኒፎን መለሰ፣ በፊቱ የሰራዋቸውን ኃጢአቶች በቀን 3 እና 4 ጊዜ እያስታወስኩ ነው። አሁን እኛ የምንታበየው ምናችንን ስለምንረሳ ኃጢአታችን። አንተ በሳምንት 2 እየመጣ ታደንቀኛለህ አለው፣ ታመሰግነኛለህ። እኔ ደግሞ በቀን 3 4 ራሴን እየተጸየፍኩ ተልቶ እንደሚሸት የሞተ ውሻ ቆጥረዋለሁ። ቅዱስ ኒፎን በጣም ትሁት ነበረ። አስገራሚ ነው። አንዳንድ ለምሳሌ አንዲት እንስሳ አጋዘን የምትባል እንስሳ ሰው ልትጎዳ ስትል መታት። ከመታት በኋላ ይቅርታ ጠየቀት። እንስሳ ይቅርታ ጠየቀ። ደንግጣ ጠፋች እንስሳዋ። ትህትናው እንግዲህ ከእንስሳት ሁሉ በላይ ነው። እግዚአብሔር ያሳያችሁ። አንድ ወጣት መጣ ቅዱስ ኒፎን ጋር ባርከኝ ብሎ እግሩ ስር ተደፋ እንዲባርከው። ቅዱስ ኒፎንም በግንባሩ ተደፍቶ ባረከው ይላል። በግንባሩ ተደፍቶ የሚባርክ አባት ማለት ነው። በረከቱን ያሳድርብ። በጣም ትህትና በጣም የኖረ አባት ነው። ከንቱ ውዳሴን ይጸየፋል፣ በከንቱ ውዳሴም ይዘብታል። ምንኩስናን ተጋድሎ ምንኩስና ቀርቶብን ትንሽ ቤተክርስቲያን ቅዳሴ ስናዘወትር ተሰጦ ስንመልስ ስጋውን ደሙን የመቀበል ንስሐ የመግባት መንገድ ላይ ስንመጣ ከሌላው የመሻል ስሜት ይፈታተናል። ቅዱስ ኒፎን ምን ይላል? አንድ ሰው መናኝ አይነት ገጸ ባህሪ እንዴት እንደሚያሳይ አጋንንት ደግሞ እንደዛ እንዲያሳይ እንዴት እንደሚገፋፉት ጽፏል። ማንም ሰው በቀላሉ አይቶ የበቃህ መናኝ መሆንን እንዲመሰክር ታደርጋለህ ይላል። አይቶ ስትታይ መናኝ መምሰል፣ ሰዎች ይፈሩህና ያከብሩህ ዘንድ ስትናገር በዙሪያ ያሉ ሰዎች ለመስማት እስኪቸገሩ ድረስ ድምጽ በቀስታ ይሆናል ይላል። ብዙ ሰው ትዝ አላላችሁ ወይ? ራሳችሁን አስታውሱ። ትንሽ ተጋድሎ ሲያምረን ድምጻችንን ቀነስ፣ አንገታችንን ቆልመም የምናደርገው ነገር አለ። የበቃ ቅዱስ እንዲሉ መቃተት ይኖርብሃል ይላል። ይሄ የማስመሰል ቅድስና በደንብ ይናገራል። ሲሰድቡት በጣም ተሰድቧል። ቅዱስ ኒፎን በዚህ መጽሐፍ ላይ ብዙ ስድብ፣ ብዙ ትችት ቀርቦበታል። ስድብን ያየበት መንገድ ግን በጣም ይገርማል። ቅዱስ ኒፎን ምን ይላል? ቅዱስ ወንጌልና የምስጋና መዝሙር፣ ይችን ብቻ በሉ። ቅዱስ ወንጌልና የምስጋና መዝሙር በጣም ጥሩ። ቅዱስ ወንጌልና የምስጋና መዝሙር ለቤተ ክርስቲያን የማይተኩ እንደሆኑ ለእግዚአብሔር አገልጋዮችም በሰዎች መናቅና መሰደብ የማይተኩ ናቸው። ለቤተ ክርስቲያን መዝሙርና ወንጌል ያስፈልጋታል። ለአገልጋዮች ደግሞ ስድብና ንቀት ያስፈልጋቸው። ስለዚህ ስትሰደቡ ስትናቁ መዝሙር ነው ለእናንተ፣ ወንጌል ነው። ይሄ መቅረት የለበትም። ይሄ ከልቡ የሚያስበው ነገር ነው። አገልጋይ ለሆንን ቤተክርስቲያን አካባቢ ላለን ሰዎች ደግሞ ብዙ ትምህርት ይሰጣል። በአንድ ቦታ ምን ይላል? ሰዎች ሰምተው ያደንቁ ዘንድ በዝማሬ ጊዜ ድምፅን ለማሳመር አትሞክር ይላል። ብዙ አታቅጸልጽለው ማለት ነው በእኛ ቤት ቋንቋ አይደል? እንደው አቤት ድምፁ ወፍ አርጋፊ ለመባል ጥረት አታድርግ፣ ለታይታ ብትገዛ አቱን እያለ ቅዱስ ኒፎን በፍጹም ትሕትና የኖረ አባት ነው። በረከቱን ያሳድርብን። ቅዱስ ኒፎን ትሑት ነው። በጣም የሚያላግጠው ዲያብሎስ ላይ ነው። ሰይጣን ላይ እንደፈለገ ይዘብትበታል፣ ይናገረዋል፣ ይቀልድበታል። እንደው ሴንስ ኦፍ ሂውመሩ ራሱ በጣም ይገርማል። አንዳንድ ቦታ የተወሰኑ ምሳሌዎች ልስጣችሁ። ሰይጣን ወደ አባ ኒፎን መጣ እና መልአክ ነኝ ብሎ እግዚአብሔር ልኮኝ ነው ብሎ ቅዱስ ኒፎን ሆይ አንተ የተባረክ ስለሆንክ ከዛሬ ጀምሮ ተአምራትን፣ ታላላቅ ተአምራትን ትሰራለህ አለው። ሰይጣን ነው ልባሩ። ሰይጣን መሆኑን አውቋል፣ ለፈተና መሆኑን ያውቃል። እና ተአምራት ትሰራለህ ሲለው እሰራለሁ፣ አዎ በል ትንሽ ታገሰች፣ እችን ድንጋይ ከዚህ ወደዛ ሂጂ ልላት ስለሆነ አንዴ ቁምና ይልኛ ነው ትርኢቱን ማለት ነውና ተነሳና ሂድ እያለ ይቀልዳል። አጋንንት ላይ ሲሆኑ ሌላ ጸባይ ነው ያላቸው። ጾም እየጾመ ካሁን ጾሙን ይፈታ ይሆን ይገድፍ ይሆን እያለ ይጠብቀዋል ሰይጣን። እና የሚጾምበት ሰዓት ሳይደርስ ውሃ አንስቶ ተጎነጨ። በቃ ጾሙን አፈረሰ ብለው አጋንንት ፈገግ ብለው ሲጠብቁት ተጎመጥብጦ ተፋው። እንደዚህ አይነት ከአጋንንት ጋር በጣም እንት ይላል። ከደቀ መዝሙሩም ጋር በጣም በትትና እንደው አንድ ቀልድ የሚመስል ሴንስ ኦፍ ሂውመር አላቸው። ቅዱሳን ማለት ድርቅ ያሉ አይደሉም። በነገራችን ላይ ምን ይላል ደቀ መዝሙሩ አባ ጴጥሮስ ቀረቢልና ምን ይለዋል? እንዴት ነው ነፍስ ስትወጣ አወጣጧ እንዴት ነው? በጣም ታጣጥራለች ወይስ እንዴት ነው ብሎ ቅዱስ ኒፎንን ሲጠይቀው እመልስል ነበር ግን ገና አልሞትኩም አለው። አንደኛዬን ስሞክረው መልስልሃለሁ አለው ይላል። እና ቅዱስ ኒፎን በጣም ትሁት ቅዱስ አባት ነው። በረከቱን ያሳድርብን። የመጨረሻ አንዲት ነገር አንስቼ አበቃለሁ። የቅዱስ ኒፎን በጣም አስፈሪ ህልም
በህይወቱ ያየው በጣም ዘግናኝ ህልም አለ። በጣም የሚገርመው እሱ ቅዱስ ኒፎን ካያቸው ከራእዮች ሁሉ የበለጠ ከራእዩም በላይ ደግሞ ከህልሞች ሁሉ የበለጠ በጣም ያስፈራው ህልም ምን እንደሆነ ታውቃላችሁ? ጳጳስ ሆኖ ሲሾም እንደሚሾም የሚያሳይ ህልም አየ። ስልጣነ ጵጵስና እንደሚሰጠው የሚያሳይ ህልም አየ። ቅዱስ ጳውሎስን አየው በህልሙ እና በጎች እንዲጠብቅ ለትልቅ ሹመት እንዲደርስ የሚያደርግ ህልም አየ። ሲያይ በጣም ፈራ። የብዙ ሰው እኮ ህልም እኮ ነው ይሄ አይደል? በጎ ህልም ነው፣ በጎ ምኞት ነው አይደል? እሱ ግን አስፈራው። ሹመት በጣም ይፈራሉ አባቶቻችን። ዮሐንስ ካዚያን ነው ጆን ካዚያን የሚባል በአራተኛው ክፍለ ዘመን ከነበሩ ቅዱሳን አንዱ ነው። ምን ይላል? መነኩሴ ከሁለት ነገሮች መሸሽ አለበት ይላል። አንደኛው ከሴት ይላል። ከሴት የሚለው ያው ይትራይ ገጻው የተስማ ድምጻ ስለሚል በዝሙት እንዳይወድቅ እንዳይፈተን ነው። ከስንት ነገሮች? ከሁለት። አንደኛ ከሴት፣ ሁለተኛ ከጳጳሳት መሸሽ አለበት ይላል። እንዴ ከጳጳሳት ለምን እንደሚሸሸው? በረከታቸው አያምረውም እንዴ? አይባረክም እንዴ? አይደለም። ጳጳሳት ያዩት እንደሆነ ይሄ ሰውዬ ለጵጵስና ይሆናል ብለው ምን እንዳይሉት እንዳያሾሙት ሁለቱን መሸሽ አለበት ይላል። እና ብዙ ቅዱሳን ላለመሾም ጥረት ያደርጋል። አባ አሞን የሚባል አባት ጳጳስ አድርገው እንሹምህ ብለው ሲነግሩት ጆሮውን ቆረጠ። ምንድነው ዓላማው? ጆሮውን የቆረጠበት ምክንያት ጳጳሳቸው ጆሮ ቆራጣ ነው እንዳይሏቸው ብለው አይሾሙኝም ብሎ ጆሮውን ቆረጠ። ፓትርያርኩ ሰማ። እስክንድሪያ ያለው ፓትርያርክ ሰማ። እንኳን ጆሮን አፍንጫህን ብትቆርጥ ምን ሾመሃለና? አይ እንደዛ ከሆነ ምላሴን ቆርጣለሁ አለ። ምላሱን ከቆረጠ ማገልገል አይችልም። አይ በቃ እሱ ያደርገዋል ይቅር ተብሎ ሐሳብ ተቀየረ። ሹመትን በዚህ ደረጃ ይፈሩታል፣ ይሸሹታል። እና ቅዱስ ኒፎን በህልሙ ጳጳስ ሆኖ እንደሚሾም በቁስጥንጥንያ መንበር ላይ እንደሚቀመጥ ሲያውቅ እንዴ እኔ ከዮናስ እበልጣለሁ ወይ? ቁጭ ብዬማ አይኔ እያየ አልሾምም፣ አገር ጥዬ መሸሽ አለብኝ ብሎ በመርከብ ተሳፍሮ ምን አለ? ሸሸ። ዮናስ እንደሸሸው ማለት ነው። ዮናስ እንደሸሸው ዕቃውን ሰብስቦ ከበዓቱ ጸሎት መጽሐፎቹን ይዞ ደቀ መዝሙሩን ተከተለኝ ብሎ በመርከብ ተሳፍሮ ወደ እስክንድሪያ ሄደ። ቁስጥንጥንያ ላይ ካገኙ ይሾሙኛል ብሎ ማለት። በጣም ይገርማቸዋል። ሲሳፈር ከሱ ጋር የተሳፈሩ የቁስጥንጥንያ ምዕመናን ነበሩ አብረው። እነዚህ ሰዎች የተሳፈሩት እስክንድሪያ ሄደው ጳጳስ ይሾምልን ብለው ለመጠየቅ ነው። ስለዚህ ከአሿሚዎቹ ጋር አብሮ ወዴት ሄደ? ወደ እስክንድሪያ ሄደ ማለት ነው። ክብረ ዓለም እንደ ጥላ ነው ይላል ማር ይስሐቅ። ሲሸሹት ይከተላል፣ ሲከተሉት ሹመት ስትፈልገው አይፈልግም። ካልፈለከው ቆፍሮ በግድ ካለበት ከተደበከበት አውጥቶ ይሾማል። እሾም ከብር የሚል ሰው ግን አይሆንለት። ምንም ቢያደርግ አይሆንለት። እያሟላ እንኳን አይሆንለት። እና አያቁኝም ብሎ ህዝብ መሃል በጀልባ ተሳፍሮ በመርከብ ተሳፍሮ እስክንድሪያ ሄደ። ከዛ ሰንበት ሲሆን መቼስ ማስቀደስ አለብን። አባ ጴጥሮስን ና የሚያውቀን የለም እናስቀድሳለሁ ይላል። ምንም ይለን የለም። በዚህ መሃል ቅድም መርሃ ግብር መሪው እንደነገረን ህልም አይቷል። በዛ ዘመን የነበረው ፓትርያርኩ ለእስክንድሮስ ነው። የእሱ ደግሞ አቡነ ቀሲሱ ሊቀ ዲያቆናቱ ማን ነበረ? ቅዱስ አትናቴዎስ ነው። እና ህልም አየ። ቀጥሎ የቁስጥንጥንያ ጳጳስ ሆኖ የሚሾመው ማን እንደሆነ ግለጽልኝ ብሎ ሲጸልይ ከርሞ ነበረ ፓትርያርኩ። ስለዚህ ተገለጸለት። መልኩ ቅዱስ ጳውሎስን ይመስላል። ተናጋሪው ማን ነው? ራሱ ቅዱስ ጳውሎስ፣ ዛሬ የምናከብረው ቅዱስ ጳውሎስ ለእስክንድሮስ ተገልጦ የቁስጥንጥንያ ጳጳስ የሚሆነው ሰው እኔን ይመስላል መልኩ፣ ራሰ በራ ግን አይደለም ይላል ቅዱስ ጳውሎስ። ራሰ በራ ነው። ራሰ በራ ካለመሆኑ ውጪ እኔን የሚመስል ሰው ህዝቡ መሃል ቆሞ ታገኘዋለህ። ቅዳሴ መሃል እሱን አንስተ የቁስጥንጥንያ ጳጳስ አድርገህ ሹመዋል። የሚያውቀኝ የለም ብሎ ህዝቡ መሃል በቆመበት ስዕሉን እያየ ያያል ህዝቡን። ለእስክንድሮስና አትናቴዎስ የጳውሎስን ስዕል ያዩና ያያሉ። የሚመስል ሰው ማለት ሲፈለግ መሃል ላይ ቆሟል። አያቁኝም ብሎ ናና ተባለና አንተ ነህ ፓትርያርክ ምትሆን ጳጳስ ምትሆን። ደነገጠ። ምንም ማድረግ አልቻለም። እኔ አይገባኝም አለ። ግን በዛች ቀን የቁስጥንጥንያ ጳጳስ አድርገው ሾሙት። ቅዱስ ጳውሎስን በመልክ ብቻ አይደለም በህይወቱም የሚመስል ቅዱስ ኒፎን በእውነት በጣም ይወደዋል ቅዱስ ጳውሎስን። የሚደንቅ ምስጋናም አመስግኗል በገድሉ ላይ። እና ሳይፈልግ የቁስጥንጥንያ ጳጳስ የሆነ
ከመሞቱ በፊት ቅዱስ አትናቴዎስ በኋላ ፓትርያርክ ሆነ። ወደ ቁስጥንጥንያ ሄዶ የመጨረሻዋን ሰዓት አብሮት አሳልፎ ጸሎት አድርጎ ተሰናብቶት በክብር ያረፈ አባት ነው። በረከቱን ያሳድርብን። ስለዚህ ቀሲስ ታምራት በጣም የሚጠቅመንን ቅዱስ ነው ያስተዋወቁን። የምንዘክረውን ቅዱስ ነው። ታኅሳስ 23 አይደለ? ታኅሳስ 23 ነው ይህ አባት የሚዘከረው፣ እንድትዘክሩት። ዛሬ ደግሞ በጴጥሮስና በጳውሎስ በዕለተ ሰማዕትነታቸው በዚህ ቀን ራሱ የመጽሐፍ መመረቁ ጉዳይ አለው አይደል? እንዴት እንደሆነ ደግሞ ብታውቁ በጣም ይገርማቸው። የእግዚአብሔር እጅ ነው። በሆነ ምክንያት ነው ወደ ዛሬ ቀን የተሸጋገረው። ግን ቅዱስ ጳውሎስ ነው አይ የሱ ነገርማ ከኔ ቀን አያልፍም አለ። ወደ እኔ አምጡልኝ አለ። ቅዱሳን ይዋደዳሉ፣ እርስ በርስ ትስስር አላቸውና ይህንን ቅዱስ በሕይወታችን እንድንጠቀምበት፣ ጸሎቱን እንድንታመንበት እግዚአብሔር በቸርነቱ ይርዳን። የሰማነውን በልቡናችን ያሳድር።